መጽሐፈ ነህምያ ምዕራፍ 5 በወንድሞቻቸውም በአይሁድ ላይ ትልቅ የሕዝቡና የሚስቶቻቸው ጩኸት ሆነ። አያሌዎቹም ወንዶችና ሴቶች ልጆቻችን ብዙዎች ናቸው፣ በልተንም በሕይወት እንድንኖር እህልን እንሸምት ይሉ ነበር። አያሌዎቹም ከራብ የተነሣ እህልን እንሸምት ዘንድ እርሻችንንና ወይናችንን ቤታችንንም አስይዘናል ይሉ ነበር። ሌሎቹም ለንጉሡ ግብር እርሻችንንና ወይናችንን አስይዘን ገንዘብ ተበድረናል። አሁንም ሥጋችን እንደ ወንድሞቻችን ሥጋ ልጆቻችንም እንደ ልጆቻቸው ናቸው። እነሆም ወንዶችና ሴቶች ልጆቻችን ባሪያዎች ይሆኑ ዘንድ ሰጥተናል። ከሴቶችም ልጆቻችን ባሪያዎች ሆነው የሚኖሩ አሉ። ታላላቆችም እርሻችንና ወይናችንን ይዘዋልና ልናድናቸው አንችልም ይሉ ነበር። እኔም ጩኸታቸውንና ይህን ቃል በሰማሁ ጊዜ እጅግ ተቈጣሁ። በልቤም አሰብሁ፣ ታላላቆቹንና ሹማምንቱንም ሁላችሁ እያንዳንዳችሁ ወለድ ትወስዳላችሁ ብዬ ተጣላኋቸው። ትልቅም ጉባኤ ሰበሰብሁባቸው። እኔም ለአሕዛብ የተሸጡትን ወንድሞቻችንን አይሁድን በፈቃዳችን ተቤዥን፣ እናንተስ ወንድሞቻችሁን ትሸጣላችሁን? እነርሱስ ለእኛ የተሸጡ ይሆናሉን አልኋቸው። እነርሱም ዝም አሉ፣ መልስም አላገኙም። ደግሞም አልሁ፣ የምታደርጉት ነገር መልካም አይደለም። ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን? እኔም ደግሞ ወንድሞቼም ብላቴኖቼም ገንዘብና እህል ለእነርሱ አበድረናል። እባካችሁ ይህን ወለድ እንተውላቸው። እርሻቸውንና ወይናቸውንና ቤቶቻቸውን ከእነርሱም የወሰዳችሁትን ገንዘቡንና እህሉን ወይን ጠጁንና ዘይቱን ከ100 እጅ 1 እጅ እባካችሁ ዛሬ መልሱላቸው። እነርሱም እንመልስላቸዋለን፣ ከእነርሱ ምንም አንሻም፣ እንደ ተናገርህ እንዲሁ እናደርጋለን አሉ። ካህናቱንም ጠርቼ እንደዚህ ነገር ያደርጉ ዘንድ አማልኋቸው። ደግሞም ልብሴን አራገፍሁና ይህን ነገር የማያደርገውን ሰው ከቤቱና ከሥራው እንዲሁ እግዚአብሔር ያራግፈው፣ እንዲሁም የተራገፈና ባዶ ይሁን አልሁ። ጉባኤውም ሁሉ አሜን አሉ፣ እግዚአብሔርንም አመሰገኑ። ሕዝቡም እንደዚህ ነገር አደረጉ። ንጉሡም በይሁዳ ምድር ላይ አለቃ እሆን ዘንድ ካዘዘኝ ጊዜ ጀምሮ ከንጉሡ ከአርጤክስስ ከ20ኛው ዓመት እስከ 32ኛው ዓመት ድረስ 12 ዓመት ያህል እኔና ወንድሞቼ ለአለቃ የሚገባውን ስንቅ አልበላንም። ከእኔ አስቀድሞ የነበሩት አለቆች ግን በሕዝቡ ላይ አክብደው ነበር። ስለ እንጀራውና ስለ ወይኑ 40 ሰቅል ብር ይወስዱ ነበር። ሎሌዎቻቸውም ደግሞ በሕዝቡ ላይ ይሠለጥኑ ነበር። እኔ ግን እግዚአብሔርን ስለ ፈራሁ እንዲህ አላደረግሁም። ደግሞም አጥብቄ የቅጥሩን ሥራ ሠራሁ፣ እርሻም አልገዛንም። ብላቴኖቼም ሁሉ ወደዚያው ወደ ሥራው ተሰበሰቡ። ደግሞም በዙሪያችን ካሉት አሕዛብ ወደ እኛ ከመጡት ሌላ ከአይሁድና ከሹማምንቱ 150 ሰዎች በገበታዬ ነበሩ። ከወፎችም በቀር ለአንድ ቀን 1 በሬና 6 የሰቡ በጎች፣ በ10 ቀንም ብዙ ልዩ ልዩ ዓይነት ወይን ጠጅ ይዘጋጅልኝ ነበር። ነገር ግን አገዛዝ በሕዝቡ ላይ ከብዶ ነበርና ለአለቃ የሚገባውን ስንቅ አልሻም ነበር። አምላኬ ሆይ ለዚህ ሕዝብ ያደረግሁትን ሁሉ ለበጎነት አስብልኝ።